ዛሬ ማነው ሩታዬና አብርሽን በጉጉት ሲጠብቅ እንደኔ ዋለው። ደግሞ ቅመሞችዬ ሁላችሁንም እያዩችሁ ነበረ። እግዚአብሔርን ነው የምላችሁ። የዛሬውን ቪዲዮ ሁላችሁ ምንድን ነው የሚለውን በጉጉት ቅመሞች እየተጠብቁ ነበር። በነገራችን ላይ የእናንተ ልብ እኮ ይለያል። እግዚአብሔርን ነው የምላችሁ። በቃ የሰው ደስታ ለጉር ነው የሚያስደስታችሁ። እንዴት ናችሁ? ሁሉ ሰላም ነው አደለ? እንግዲህ ነገር ሳላበዛባችሁ የዛሬውን የሩታና የአብርሽ ሰርፕራይዝ ምንድን ነው? ማታ አብርሽ ሰርፕራይዝ አለሽ እያላት ነበረ። ምንድን ነው እያልን እንግዲህ ሁላችንም በጉጉት ስንጠብቀው የነበረው ቪዲዮ ተለቋል ማለት ነው። እንግዲህ ቤተሰቦቼ ዛሬ መቼም የደስታ ቀን ነው። እግዚአብሔርን ነው ብላችሁ ሩታዬ የገና ስጦታ ልዑልን የመሰለ ቆንጅዬ ልጅ ራሱን ቁጭ አድርጋ ሰጥተዋለች። እሱ ደግሞ ዛሬ የገናን ስጦታ እንግዲህ አብርሽ ትልቅ ስጦታ ለሩታዬ በስሟ እዛው የፈረመችው እዛው ተቀብላ ሁሉን ነገር ያመነችበት የተደሰተችበት እህቶቹ ባሉበት ጓደኞቹ ባሉበት እንግዲህ አንድ ሰርፕራይዝ አድርጓታል። ሩታዬ ይገባሻል፣ ምክንያቱም የልጄ እናት ስለሆንሽ ልጄንም ደግሞ በፍቅር በሰላም እያሳደግሽልኝ ስላለሽ የኔ ውድ ሚስት ይገባሻል ብሎ ዛሬ እንግዲህ አብርሽ ለሩታ ምን በስምሽ አለ ሲላት የባንክ አካውንት አለች፣ ሌላ ሲላት ሲም አለ በስም ያለሽ ከመኪና ውጭ ማለት ነው። የሩታ በሳቅ ነው የምትቁትና ዛሬ እንግዲህ ያው ትልቁ ሰርፕራይዝ ታዲያ ምንድን ነው? ምትክዬ ወደ ዋና ጉዳይሽ አትገቢም ወይ አጓጓሽን ካላችሁ ዛሬ እንግዲህ ሩታዬ ሰርፕራይዝ የተደረገችው ቤት ነው። ያው በፊት በእኔና በእሷ ስም ያለ ቤት ነው። አሁን ግን ለሩታ ብቻ ይገባታል። እዚሁ ካርታውንም ስሟንም ፈርማ እንድታምን እዚሁ የምትቀበለው በልጄና ስም በሩታዬ ስም ስለሚገባት ስለምወዳት የልጄና ስለሆነች ቤት ገዝቼላታለሁ። የገና ስጦታ ድሮ ምንም በሌለኝ ሰዓት የገና ካርድ ፖስት ካርድ ነበር በ25 ብር ለሩታዬ ገዝቼ ሰጠዋት ገና እንደተገናኘን። እሷ ደግሞ የገና ስጦታ ልዑልን የመሰለ ቆንጅዬ ራሴን ስለሰጠችኝ እኔ ደግሞ ለልጄ እናት የሚገርም በራሷ ስም ቤት ገዝቼ በገና ስጦታ ሰጭቼታለሁ በማለት እዛው እንግዲህ ሩታዬም ስትደሰትም ነበረ። እዛው እንግዲህ አብርሽ ዛሬ ሁላችሁም በጉጉት ስትጠብቁ የነበረው ሰርፕራይዝ የሩታ ቤት በስሟ ገዝቶ ሩታዬን ዛሬ ሰርፕራይዝ አድርጎ እዛው ፈርማ እዛው ተሰጥቷታል ማለት ነው። ቤተሰቦቼ የዛሬው እንግዲህ ሁላችሁም በጉጉት ስትጠብቁ የነበረው ሰርፕራይዝ የኔ ቅመሞች እንግዲህ ቤት ነው። ከምንም በላይ ግን እኔ ከቤቱ በላይ አብረው ስላዩዋቸው ደስ ብሎኛል። እኔ በነገራችን ላይ የሩታና የአብርሽ ፍቅር የሆነ ቦታ ላይ በቃ ተለያዩ ነገሩን ጨረሱ ስትሏቸው እንደ አዲስ ይጀምራሉ። ምን አይነት የሚገርም ፍቅር ነው! እግዚአብሔርን ነው ብላችሁ ይሄ የእውነት ፍቅር ሲሆን ተለያይታችሁ መለያየት አትችሉም። ያውም ደግሞ ልዑልን የመሰለ ሸበላ ተጨምሮበት ማለት ነው፣ ወንድ ልጅን የመሰለ እና እንግዲህ የሩታና የአብርሽ የመጀመሪያ ወንድ ልጃቸው የመጀመሪያ ገናን እንግዲህ አብሮ አክብሮም በዛውም ደግሞ ልጅ በረከት ይዞ ይመጣል የሚባለውን ነገር እውነትም የሩታዬ ልጅ በረከት በገና ይዞ መጥቷል ማለት ነው። ቤተሰቦቼ ያለው ሰርፕራይዝ እንግዲህ ይሄ ነው። ሁላችሁም በጉጉት ስትጠብቁ የነበረው እኔ ግን እግዚአብሔርን ነው የሚገርመኝ የቅመሞች ልብ በስማ ሩታና አብርሽ አንድ ላይ ሆኑ ለልጃችሁ ስትሉ በእግዚአብሔር እንዴት ደስ እንደምትሉ እያላችሁ ኮሜንታችሁ ያላችሁ ደስታ እውነት ያላችሁ ፍቅር አንድ ላይ እንዲሆኑ ያላችሁ ጉጉት አቤት ትለያላችሁ፣ ጌታን ትለያላችሁ የኔ ቅመሞች ማለት ነውና በቃ ምንም ያልተበረዘ እኮ ልብ ያላችሁ በስደት ሀገር ያላችሁ እግዚአብሔርን ነው የምላችሁና የዛሬ ሰርፕራይዟ እንግዲህ የሩታ የቤት ሰርፕራይዝ ነው የኔ ምርጦች። በዚህ አጋጣሚ ግን ብሩክን ሳየው ተናድጃለሁ። ይቅርታ አድርጉልኝና ብሩክ በፍጹም መኖር የለበትም። ልክ አቤልና ሄርሜላ እንዳልነበሩትም ብሩክ መኖር የለበትም ነበር። ሄርሜላ የእኔ አንቺን በሆን ዛሬ መልካም ገና ብዬ አልመጣም ነበር ቻና ላይ እግዚአብሔርን ነው የምላችሁ። እንደው አንቺ አይናውጣ ስለሆንሽ ነው እንጂ አብርሽ ማለት እኮ ታኝኮ እንደተተፋ መስቲካን ያደረገሽ እግዚአብሔርን ነው የምልሽ። ሲከፋ ወደ አንቺ ሲደላ ወደ ሚስት የሚመለሰው ነው። እኔ አንቺን በሆን ስሜቱ እኔ እንጃ ከባድ ነው እንደ ሴት ስታስቡት። እኔ አንቺን በሆን መልካም ገና ብዬ ዛሬ አልፖስትም ጭራሽ ነው ማለት ነውና እንግዲህ ምን ታደርጊዋለሽ? ውዷ የልጄ እናት ይገባሻል ብሎ ቤት በስሟ ገዝቶ ሰጠ። ሄርሜላ አቤት አቤት አየሻለን። የሰው ባል ሰው ነው ያውም የወለደ ይወልሻ ከልጄ እናት በላይ ያለኩ ሚስቱን መረጠ።
ማን እንደ ልጄ እናት አላየሽ አይደለ? እኔ አንቺን በሆን ከዚህ ማር ነበር። እኔ ባጣ ቆይ አይደለም አብርሽ ብዬ አልፈልግም ነበር። አንቺ ግን አትማሪም፣ ሄርሜላ አትማርም። በቃ እሱ ሁሌ ሚስቱን እየመረጠ ነው። ተሸንፈሻል። ሩታ በድጋሚ ያሸንፋሻለች። ሽንፈትሽን ተቀብለሽ መቀመጥ ያለብሽ ከዚህ በኋላ ሄርሜላ። አዝናለሁ። ምንም ማድረግ አልችልም። እንደ ሴት ክብር ቢኖርሽ ኖሮ ዛሬ አብርሽ ሲፈልግ የሚያኝክሽ ሲፈልግ የሚጥልሽ ባላደረገሽ ኖሮ፣ ሲፈልግ ሚስቱን የሚመርጥ አየሽ። አንቺ ባጣ ቆይ ይሆንሻል ማለት ነው። ለማንኛውም ሄርሜላ ቪዲዮ ስታይ እንግዲህ ምንም አንልም፣ ጽናቱን ይስጥሽ ነው የምንለው። እኔ አንቺን ብሆን ወደ ሚዲያም አልመጣም፣ እንኳን መልካም ገና ብዬ ልመጣ እና ለማንኛውም ያለው ነገር ይሄን ይመስላል። የኔ ምርጦች ቪዲዮውን እንግዲህ የሩታንና የአብርሽን አንድነት፣ ሰላም የምትፈልጉ ፍቅር የምትፈልጉ በሙሉ እንኳን አደረሳችሁ ብያለሁ። በዓሉ የሰላም የፍቅር በድጋሚ እንዲሆንልኝ ምኞቴ ነው ማለት ነው። የኔ ምርጦች በስደት ያላችሁ ቅመሞች አብሽር፣ አይዟችሁ። እሺ ሁሉም ለመልካም ነው። በዓሉ እንግዲህ ሰላም ይሆንላችሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ፣ የደውል ምልክቷን በማጥቆር የኔ ምርጦች ቤተሰብ እንድትሆኑ በአክብሮትና በትትና ጋብዛለሁ። እንኳን አደረሳችሁ። ሩታ የኔ ቆንጆ እንኳን ደስ አለሽ ብያለሁ። መጪውን እንግዲህ ነገ ተነገ ወዲያ የሚፈጠረውን አርቃቅ ማለት ነው። ድጋሜ ደግሞ ቤት ደግሞ ስትሄድ ሩታ ሌላም ሰርፕራይዝ ይጠብቃታል እያለ ነው አብርሽ። እሱ ደግሞ ምንድን ነው እንግዲህ በእሱ ቻናል ላይ ነው የምንጠብቀው። ሩታ እንግዲህ ሰሞኑን አብርሽና ሩታ አልተቻሉም። ምንም ማድረግ አይቻልም። ምክንያቱም ፍቅር ነው ውስጣቸው ያስተሳሰራቸው። ሄርሜላ የባጢን ቆኝ እኮ አይደለችም ሩታ፣ እያየሽ አይደል? ድጋሜ እያሸነፈችሽ ነው። ምንም ማድረግ አይቻልማ። በቃ በፊትም መርጧት ነው፣ አሁንም እየመረጣት ነው። እና ላንቺ ግን አዝናለሁ ሄርሜላዬ። እንግዲህ እኔ ምርጦች በያላችሁበት እናንተም ሰላማችሁ ጤናችሁ በዘት ይበልልኝ። ለምታበረታቱኝ ላክ ለምታደርጉኝ በሙሉ እወዳችኋለሁ፣ አመሰግናለሁ። የኔ ምርጦች ክበሩልኝ። እናንተም ሰርፕራይዝ የሚያደርጋችሁ አትጡ ማለት ነው። የኔ ምርጦች አመሰግናለሁ።